ሰላም ጤና ይስጥልን የቮይስ ኦፍ ራያ ሚዲያ ቤተሰቦች እንደምን አላችሁ? የዛሬ የካቲት 19 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ ዜናዎች የምናቀርብበት ሰዓት ላይ እንገኛለን። በቅድሚያ አርዕስተ ዜና። የፌዴራል ከፍተኛ ፍርድ ቤት በአማራና ትግራይ ክልሎች መካከል አከራካሪ ባላቸው 5 የምርጫ ክልሎች ላይ ምርጫ እንዲካሄድ ያሳለፈውን ውሳኔ ላይ ጊዜያዊ እግድ ጣለ። በሰሜን ኢትዮጵያ ደም አፋሳሹ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይ ለቀው እየወጡ መሆናቸው ተገልጿል። ከትግራይ ጋር ፍች ፈጽመናል ሲሉ ኮሎኔል ደመቀ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መግለጫና ፌዴሬሽን ምክር ቤት ውሳኔ የራያ ሕዝብ ህገ መንግስታዊና ዲሞክራሲያዊ መብትን የሚያስከብር በመሆኑ እንደግፈዋለን በማለት ራዴፓ ፓርቲ መግለጹ ይታወሳል። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። የፌዴራል ከፍተኛ ፍርድ ቤት በአማራና ትግራይ ክልሎች መካከል አከራካሪ ባላቸው 5 የምርጫ ክልሎች ላይ ምርጫ እንዲካሄድ ያሳለፈውን ውሳኔ ላይ ጊዜያዊ እግድ ጣለ። ምርጫ ቦርድ በሁለቱ ክልሎች መካከል አወዛጋቢ በመሆኑ 5 የምርጫ ክልሎች ከትግራይና ከአማራ ክልል ውጭ ሆነው በቀጥታ የተወካዮች ምክር ቤት እጩዎች ምርጫ እንዲካሄድባቸው ውሳኔ ያስተላለፈው ሰኞ የካቲት 16 2018 ዓ.ም ነበር። ይህንንም ተከትሎ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ ባቀረበው አቤቱታ የፌዴራል ከፍተኛ ፍርድ ቤት ሐሙስ የካቲት 19 2018 ዓ.ም በውሳኔው ላይ እግድ ጥሏል። በትግራይ የሚንቀሳቀሰው ስምረት ፓርቲ የፌዴሬሽን ምክር ቤት ውሳኔን ብሔራዊ ምርጫ ቦርድ ይፋ ሲያደርግ በይፋ ተቃውሞውን በመግለጫ ያሳወቀ ሲሆን ጉዳዩን በፕሬዝዳንቱ አቶ ጌታቸው ረዳ በኩል ለፍርድ ቤት አቅርቧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርድ መልሱን የካቲት 25 2018 ዓ.ም እንዲያቀርብ ፍርድ ቤት አዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲከኞች ድጋፍና ተቃውሟቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ህዝባዊ ወያኔ ሓርነት ትግራይ ህወሓት፣ ዲሞክራሲያዊ ስምረት ትግራይ ስምረትና ሌሎች በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎች የተላለፈውን ውሳኔ ደግፈውታል። በሰሜን ኢትዮጵያ ደም አፋሳሽ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለውን ፍራቻ በርካቶች ትግራይ ለቀው እንዲወጡ እየተደረገ ነው። በመቀለ ነዋሪ የሆነው አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች የአውሮፕላን ትኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው በመውጣት ወደ አዲስ አበባ እየሄዱ መሆናቸውን ለቢቢሲ ተናግሯል። የክልሉ ነዋሪዎች የሸቀጣሸቀጥ እቃዎችን እየገዙ ማከማቸት በመጀመራቸው ከፍተኛ የዋጋ ጭማሪ መታየቱም ይነገራል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2000 ብር ብቻ እንዲሆን ማድረጋቸውን ነዋሪዎች ጨምረው ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ በጎዳት ትግራይ ክልል የሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠይቁ ተናግረዋል። በፌዴራል መንግስቱና በህወሓት መካከል በተካሄደው የእርስ በርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸው የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምጽ መሰማት አቁሟል። ይህንን ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነት ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመውን የሰላም ስምምነት ላይ ባለመካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓትን የተዋጉት ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የአማራ ኃይሎች በምዕራብ ትግራይ የይገባኛል ጥያቄ የሚነሳባትንና ምርታማ የሆነ አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባት ምንጭ ሆኖ ይገኛል። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ከፈረመ በኋላ ከቀድሞ አጋሩ ከኤርትራና ከአማራ ታጣቂዎች ጋር ጠብ ውስጥ ገብቷል። ሀገሪቱም በሰኔ ወር ወደ ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት መንግስት በአማራ ኃይሎች የተያዙ አካባቢዎች የወደፊት እጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ የፕሪቶሪያ ተፈራራሚዎች መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱን በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። የተባበሩት አረብ ኤሚሬትስ ከአዲስ አበባ ጋር የጠበቀ ግንኙነት ያላት ሲሆን ተቀናቃኝ ሳውዲ አረቢያ ደግሞ ከአስመራ ጋር የቅርብ ወዳጅነት መሆኗ ይታሰባል። በዚህ ጊዜ የአፍሪካ ህብረት የሚፈለገው አቅም የለውም ሲል የአሜሪካ ትኩረት በሌላ ቦታ ላይ በመሆኑና የባህር ሰላጤው ሀገራትን መከፋፈላቸውን ገልጸዋል። ከትግራይ ጋር ፍች ፈጽመናል ሲሉ ኮሎኔል ደመቀ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መግለጫና የፌዴሬሽን ምክር ቤት ውሳኔ የራያ ህዝብ ህገ መንግስታዊና ዲሞክራሲያዊ መብትን የሚያስከብር በመሆኑ እንፈልገዋለን በማለት ራዲፓ ፓርቲ መግለጹ ይታወሳል።
አንሸወድም ከትግራይ ጋር ፍች ፈጽመናል ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። ይህንን የኮሎኔሉ ከትግራይ ጋር ፍች ፈጽመናል ንግግር በሁለት ህዝቦች መካከል ግጭት ይፈጥራል የሚል ትችት ገጥሞታል። የፌዴሬሽን ምክር ቤትን ሰሞነኛ ውሳኔ ከትግራይ ጋር የመጀመሪያ ፍች ፈጽመናል፣ ሙሉ ውሳኔ ሲወሰን ደግሞ ሙሉ ፍች እንፈጽማለን በሚል ገልጸውታል። አንሸወድም ትግሉ ይቀጥላል ያሉት የተከዜ ዘብ አዛዥ የትግራይን ፖለቲከኞች ግብዝ በማለትም ዘልፈዋል። በአማራ ክልል ስር የተጠቃለለውንና የተቋቋመውን የወልቃይት ዞን ከሚመሩት መሃል አንዱ የሆኑት ኮሎኔል ደመቀ ዘውዱ ከሰሞኑ የፌዴሬሽን ምክር ቤት የወሰነውን ውሳኔ በተመለከተ ከአንድ ሚዲያ ጋር ቃለ ምልልስ አድርገዋል። በቃለ ምልልሱ ያነሷቸው ነጥቦች አነጋጋሪም አከራካሪም ሆነዋል። ምርጫ ቦርድና ፌዴሬሽን ምክር ቤት የወልቃይት ጠገዴ የማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫው እንዲያካሄድና የህዝብ ተወካዮች እንዲኖሩት የሰጡት አቅጣጫ እጅግ መልካም ጅምርና ፍትሐዊ ሲሉም ገልጸውታል። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ተናግረዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ በመሳተፉ የመጀመሪያ ፍች ነው ሲሉ የገለጹት ኮሎኔሉ ዘላቂውና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫው በኋላ በሚካሄደው የህዝብ ውሳኔ እንደሆነና ወሳኙ እርምጃው ወደ አማራ ክልል ምክር ቤት ሲቀላቀል መሆኑን አብራርተዋል። በምክር ቤቱ ውሳኔ መሰረት ከትግራይ ጋር የመጀመሪያ ፍች ነው የምንፈጽመው፣ ሙሉ ፍች የሚሆነው የንብረትና ሌሎች ጉዳዮች ሲፈቱ ነው፣ ግባችን በአማራ ክልል ምክር ቤት ውስጥ መሳተፍ ነው ብለዋል። ይህ የኮሎኔሉ ከትግራይ ጋር ፍች ፈጽመናል ንግግር በብዙዎች እየተተቸ ይገኛል። በአማራና ትግራይ ማህበረሰብ አብሮነት ላይ እንቅፋት ሊሆን ይችላል የሚልም ወቀሳ ተሰንዝሮበታል። ፍቺው ሙሉ መሆን አለበት የሚሉት ኮሎኔሉ ግን የምርጫ ቦርድንና ፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው ሲነቅፉ ተደምጠዋል። ህወሓት ራሱ ከህገ መንግስቱ ውጭ ምርጫ እያካሄደ ሌላው ህጋዊ መብቱን ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው በማለት አክለዋል። በተጨማሪ አካባቢውን ማን ያስተዳድረውና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያ ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን ያስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸው አግባብ እንዳልሆነ የገለጹት ኮሎኔሉ የፌዴራል ተቋማትን መቃወማቸው አውግዘዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መግለጫና የፌዴሬሽን ምክር ቤት ውሳኔ የራያ ህዝብ ህገ መንግስታዊና ዲሞክራሲያዊ መብትን የሚያስከብር በመሆኑ እንደግፈዋለን በማለት የገለጸው ራዲፓ ፓርቲ ነው። የሁለቱ ክልል ህገ ወጥ ታጣቂ ኃይሎች ምክንያት የተፈናቀሉ ዜጎች ደህንነት ተጠብቆ ወደ ቀያቸው እንዲመለሱ መንግስትን እንጠይቃለን በማለት ባወጣው መግለጫ ማሳወቁን በትላንት የዜና ወጃችን መዘገባችን ይታወሳል። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ የካቲት 19 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ዕለታዊ መረጃዎቻችን የተከታተላችሁን ይመስሉ ነበር። የተለያዩ ኪነ ጥበባዊ ጉዳዮችና ወቅታዊ መረጃዎች እንዲደርሳችሁ ዩቲዩብ ቻናላችንን ሳብስክራይብ በማድረግ አብሮነታችሁን ልታሳዩ እንጠይቃለን። ሰላም።